ደንዳ ስለነበረ ሆነ ያንዳንድ ሰዎች ትንተና ራሱ አይገባም። ለምንድን አሁን ወንጀል በጠላት ሲነገር አማራው ለምን መቼም ታዬ ደንዳ ፖለቲካ እንደማያስተምር ምናምን ሲኖሩ ፕራይመሪ ቪክቲሞቹን የምናቀርበውን ያህል በወንጀል ውስጥ እኔ ነበርኩበት የነገዱ አባል አይደለሁም፣ ግን ፕራይም ሚኒስቴሩ የነገዱ አባላትን አጠፋለሁ ብሎኛል ሲል ምስክር እኮ ነው። የኛ ኢጎ አንዳንድ ጊዜ ገደብ ያጣል ማለት ነው። በጣም ገደብ ያጣል። ሚዲያው ማንም ሲቧርቅበት የሚውል አልጎሪዝሙ 24 ሰዓት የሚሰራ ነው አይደል? ሰርቨር አንተ አትከፍልም። ዝም ብሎ እኮ ነው የቤት ቱታ ነገር ነው። ቪዲዮዎች ተቀርጸው የሚቀመጡበት ሰርቨር ቴክኖሎጂ ያመጣቸው እድሎች አሉ። የኦሮሞ ፖለቲከኞች ወጥተው ከተናዘዙ ደንኛ ዝም ያረግ ድሬስ እኛ አግኝቸው ነው እኮ ዛሬ እንደ ቀልድ አርካይቭ የምታደርጓቸው መጽሐፎች፣ ቪዲዮዎች ነገ ለሚመጣው ትውልድ ታሪክ ናቸው። አላደረግንም ብሎ ስለሚከድር እኛ ኦፍኮርስ ተረትረን ጦርነት ጀምረናል። ታዬ ደንዳ ስለነበረን እንደዚህ የምንቀጣጠለው ትግል አይኖርም። ግን ፕራይመሪ እና ሰከንደሪ ሶርስ ኦፍ ኢንፎርሜሽን አሁን የወንጀሉ አካል ነኝ ሲል በጣም የሚቆጣው ፖለቲካ የምንረዳበት መንገድ በራሱ አንዳንድ ጊዜ ወደ ኋላ እንዴት ሊሆን ይችላል? ኢጎ ነው። ለምን ሌሎች ቀድመው ሰሩት? ትንግርቱ ነው። ጣጣ የለውም። እኔ እንደሆነ ሁሌ ያለው የኦሮሚያ ምናምን በደንብ ተርጉሞ ምናምን እንዲሰማ ያደረገው እና ለምን ሌሎች ሰሩት? ይሄ እኮ የአማራ ገበሬ ቁስል ነው። እሱ በመሰማቱ ነው ፕሮቮክድ የምንሆነው። ደስ ይላል። ትሪፕል ጋሽ 24 hours እሱ ብቻ አይደለም። ዶክተር ሚልኬሳም ሰሞኑን ኢንተርቪው ሰጥቶ ነበር። ተከታታይ ዶክተር ሚልኬሳም ምንም ሳምታይምስ የለውም። ሁሌ ታገኛለሽ። አማራን አጠፋለሁ ይላል። መታገስ አለብሽ። ዶክተር ሚልኬሳ በነገራችን ላይ የወለጋን ጭፍጨፋ የብልጽግና ሸኔ አሁን እኮ ስራ ሰሪማ ፍርዬ እነሱ ናቸው ያደረጉት። ስናደራጅ ነበርኩኝ የብልጽግና ጽፈር ቤት ውጭ እኮ ስራ እየሰራው እኮ ነው። ኦሮሚያ መስራት የመንግስት አንድ ሀገር መንግስት ባለስልጣን የመንግስትን ወንጀሎች መጥቶ ኤክስፖዝ ካደረገ ማስረጃ ነው። እና ደግሞ በጣም የሚገርመው ነገር አዚፍ ሁለተኛ ኢንተርቪዎች ባይመጡ እንደው በቃ በቃ የሚገርም ፖለቲካ የሚተነተን ይመስላል። ባቦ ጃምቦ ነው መጣው አብዛኛው አማራ ወሎ ጎጃም ጎንደር ሸዋ ምናምን ሲል ነው የሚለው እዚህ ፕላትፎርም ላይ አይደል? ደክሞኝ ታዬ ደንዳ አወራ ያንተ መሰረታዊ ፖለቲካ ምን ይናጋል? የጎጥ ፖለቲካ ነው ምናምን ብዙ ቱፍላወር ስላቸው አይሰጡኝም። እኔንም አኮ እኛ የታዬ ደንዳ ንግግር የነ ዶክተር ሚልኬሳ ምስክሮች ምናምን ያስፈልጉናል። በታሪኩ ሰነድ ልናደርጋቸው ትግላችንን እንዲሁም በጥጋብ የጀመርን ማህበረሰብ አለመሆናችን በተለይ ከአማራ ውጭ ያሉ በተለይ ደግሞ አሁን ከስርዓቱ ከወጣበት ነገድ ነው ተብለው የሚገመቱ ሰዎች አማራው ከመሰከሩ የታሪክ ግብአትም ሊሆን ይችላልና እሱን ያያችሁበት መንገድ ራሱ በጣም ግን አብዛኛው ቅንነት የሆነ ሰው ሲያደርገው ሁልጊዜ ደስተኛ ያለመሆን አይነት ነገሮች አሉና ከዛ አንጻር ካልሆነ በስተቀር ይጠቅማል። ደብሮናል። እስቲ ያነቃቁን እኔና ፍቅርዬ ቴዲን እንስማና እንሰማበት። ፍቅር ሲዝን እንደዚህ ሌትስ let's go አይሜሉ ስርዓት አርጊትኛለሽ፣ ጊፍት ትሰጪኛለሽ፣ ማታረጊው ነገር የለሽ ነው። ይቻላል ያለ ጊዜ ሆነ ሰዓት ትሰድበኛለች። ስርዓት አርጊ ያለችኝ አሁን ዝም ብላታለሁ። እሺ ያለችኝ ደግሞ ግርም ያለ ጊዜ ሆነ ሰዓት በዳንኪራው ደግሞ በምት ለደቂቃ ማይቆይ በስንቱ Welcome to
let's go. Like go now. Arab Tarek. No, please. ላይቭ ጎልሽ እኮ ሞልቷል። ይኸኛውን ነው እንጂ አልኩኝ። ያኛውማ ጋላሪው እሱማ ሞልቷል። ደስ ይላል እንደዚህ ሲታይ ይበራል። ጋላሪ ሳይገባቸው ስንቶች በስር ተሰብተው ታሰብናቸው እያረረ ሆዴ በስስ በማሸዛበት ምንድነው ላይቭ ጎል አላውቅም። ላይቭ ላይ ያለሽ ስንት ላይክ ወሬቨር 2 ወይ 3 እንዲያወርዱልሽ እዚህ ላይ ላይቭ ጎል ላይክ ላይቭ ላይ ስትገቢ ይላል። አይ እኔ እንደዛ ጋላሪው ራሱ ቲክታክ እንደሞላልሽ የሚሰጥሽ። ይሄኛው ደግሞ ራስሽ የምታስቀምጪው ኦኬ እንደሱ ነው። ደግሞ ዊኖን እንዳትወስዱባት ቁጭ ብዬ ጊፍተሮች የመጥተዋል ወይ ማርያም አንቺ እኮ ዝግ እየሆነብኝ ነው እንጂ ሁሌ ልልክልሽና ዝግ ነው። በቃ እሺ ማለት ነው። ባይ ወርቅ ቻው ባይ ቴንኪ ሁላችሁም በጣም የማመሰግናችሁ። እንግዲህ ያለው ሰው ያው የደካከመው እኔም ደክሞኛል ጋይስ። ሬዚስታንስ ፈልጋለሁ፣ አንሶኛል። ምግብ አይደለሁም እና አየሩ ደግሞ ትንሽ ከበድ ያለ ነው። በኋላ ሲመጡ ይሻላል። ሰብሰብ አድርጋችሁ ስትመጡ ይሻላል። ኮሚዬና ሱሱዬ ሌሎቻችሁ የነበራችሁ አመሰግናለሁ። በኋላ እንግዲህ ለ4 ሰዓት ተቀምጥ ወፍ የለም ቢዝነሱ ነው እና ላይ እንደዚህ ብለዋል እነሱ። ኧረ በባዶ ገብታችሁ ለመጫወት ሪኩዌስት አትላኩ። በስመ አብ ጭራሽ ዘበርጋ ብለህ እዛው ስም ሲያወጡ ለካ እንትን አለው ዕጣ ፈንታ አለው። ዘበርጋ ብለህ ናስ ዘርግቶ የተዘጋጀው በጣም መርሞኛል። ራሴ በኋላ እመጣለሁ። እንትን ሲል ጊፍተሮቻችን ሲመጡ እመጣለሁ ተመልሼ። ኖ በነፃ እዚህ ገብታችሁ ታይም አትውሉ። ስራ የለም፣ ስራ ቀዝቅዟል። በኋላ ስራው ሲመጣ እመጣለሁ። ፖሚዬ ቴንኪው የኔ እናት ቴንኪው አመሰግናለሁ። ሱሱዬም ቴንኪው። ሁላችሁም ታፕታፕ ያደረጋችሁልኝ አመሰግናለሁ። Thank you.
እሺ አንድ ነገር ልጨምርና ኮሜንት ላይ የጠየቃችሁኝ ጥያቄ ነበር። ይሄ የትግሬና የሻቢያ ኃይሎች ተደራጅተው አማራን ሊጨፈጭፍ ነው ምናምንና እሱ ነገር ላይ ራሱ እኔ አሁን ናሬቲቭ ላይ ልዩነት አለኝ። ብዙ ጊዜ አሁን አንዳንድ አማሮች አንዳንድ ሰዎችን ፖለቲካ አስተያየት ሲሰጡ ይሄ አማራውን ከሽንፈት ስነ ልቦና አንፃር ትግሬዎች በዚህ እየተደራጁ ነው፣ ኤርትራውያን በዚህ ሊጨፈጭፉን ነው ምናምን፣ እኛ በሱ ጨብጠን አንጠብቃቸውም እኮ። አሁን የኔ ፖለቲካ ባሪክ ህዝብ አይደለንም ብያምናለው። ብሔር ብሔረሰቦች ሳንበድላቸውን የጨቆኑን ብያምናለው። አንዳንዶቹ አማራው ትንሽ የገፋቸው ሲመስላቸው ናሬቲቫቸውን ሁሉ ይለውጣሉ። ማለት አሁን በፖለቲካ ውስጥ መገፋፋት ምናምን ናሬቲቮች ይሬንዘር ይመጣሉና እንደ ሙዳቸው ነው የሚለዋወጠው። በአማራነት ላይ ፖለቲካ እንደ ሙድህ ሊለዋወጥ አይችልም። አንተ ሊደክምህ ይችላል እንጂ አማራ ገበሬ አይደክመው። አሁን ላይ እንዲሁ በቃ ኮሌክት ይሄን በተሻለ ማድረግ እንችል ነበር ማለት እንችላለን። ከዚህ በፊት ከፋኖ ትግል ጋር የወልቃይትን ነገር ማስተሳሰር ነበረብን አልነበረብንም ምናምን እሱንም መወያየት እንችላለን። ግን ኦል ኦፍ ሰደን ህዝቡን ዲፕሬሽን ውስጥ ምናምን የነበረው ቴረር ፕሮፓጋንዳ እኔ አንዳንድ ጊዜ